የማይቻል የሚመስለው የለውጥ እሳቤ ተችሏል። ያ በየተቋማቱ ወንበርና ጠረጴዛን ያቆሸሸው የወረቀት ንክኪ ቀርቶ ስራን በሚያቀላጥፈው የቴክኖሎጂ አሰራር ተተክቷል። የተቋማት መዘመን ደግሞ በግለሰቦች ዝንባሌና ፍላጎት ላይ ተንጠልጥለው የሚዘወሩበትን የኋልዮሽ ዘመን እንዲያበቃ እያደረገው ነው። የብልጽግና ተምሳሌቷ አዲስ አበባ ከቅርብ ዓመታት ወዲህ ቁልፍ ተግባሯ አድርጋ እየሰራችበት ያለው ነፃ ገለልተኛና ብቁ ተቋማትን የመገንባት ስራ በጽኑ ስርዓትና በማይናወጥ ተቋማዊ መዋቅር የሚመሩበትን አዲስ ምዕራፍ አብስሯል። ይህ ጥልቅ የለውጥ ጉዞ ፍሬዎችን ማፍራት ብቻ ሳይሆን በጠንካራ ተቋማት ግንባታ የነዋሪውን የቆየ ቁስል የሚፈውሱ ተጨባጭ ድሎችን እያስመዘገበ ነው። ተቋማት ቀጣይነት ያለው ስራዎች መስራት እንዲችሉ ሁልጊዜ የተፈጠሩበትን ወይም ደግሞ የተቋቋሙበትን ዓላማ በብቃት መወጣት የሚችሉ ተቋማትን መገንባት ትኩረት አድርገን ቁልፍ የከተማው አጠቃላይ ቁልፍ ተግባርም እሱ ነው በእቅድ ላይ የተቀመጠው። በርካታ ተቋማት ራሳቸውን ችለው ማገልገል እንዲችሉ አገልግሎታቸው ቀጣይነት ያለው ሰው ላይ የተንጠለጠለ ሳይሆን የተቋም ጠንካራ አገልግሎት ሰጪነት ቀጣይነት ያለው እየተገነባ የሚሄድ ይሆን ዘንድ ነው እየሰራን ያለነው። በዚህ መልክ ብዙ ተቋማቶች እየተቀየሩ ነው። ከዛ ውስጥ ደንብ ማስከበር አንዱ ነው። የዘመን አሰራር የዘረጋበትን ቴክኖሎጂ ታጥቆ በከንቲባ አዳነች አቤቤ የተጎበኘው የአዲስ አበባ ደንብ ማስከበር ባለስልጣን የተቋቋመበትን ሕዝብን ማገልገል ስርዓትን ማስከበር ዋና ሀሳቢውን ለመፈጸም የሚያስችል ቁመናን ገንብቷል። ተቋሙ አሁን ላይ የተደረገለት ሪፎርምም ከዚህ በፊት በሕዝቡ ዘንድ ተሰጥቶት የነበረውን አሉታዊ ስያሜ የቀየረ ሆኖም ተገኝቷል። ስለ ደንብ ማስከበር ወጣ ብለን ስንናገር ስብሰባ ላይ ጭምር ማህበረሰቡ ወይ 50 ወይ አምጣ የሚል ስም ሰጥተውት ጥሩ የሚሰሩትን ጭምር ሞራል የሚነካ ሁኔታዎች ነበሩና ከዛ ውስጥ እንዲወጣ ህዝብ የሚያገለግል ተቋም ሆኖ ጠንከር ብሎ እንዲታይ ነው። አሁን ዛሬ ደግሞ እንደምናየው በቴክኖሎጂ ራሱን አዘምኖ ደንብን ለማስከበር የሚያስችል ትክክለኛ መረጃ እየደረሰው መረጃ ላይ ተመስርቶ መወሰን፣ መረጃ ላይ ተመስርቶ ህግና ስርዓትን ማስከበር ያጠፋንም ትክክለኛ ጥፋት መሆኑን አረጋግጦ የሚጠይቅበትን አቅም ገንብቷል። አሁን ያለነው ሲቹዌሽን ሩም ነው። በካሜራ የተለያዩ እንቅስቃሴዎችን ይከታተላል፣ ያገኛል። በሌላ በኩል ደግሞ የሲቲዝን ኢንጌጅመንት አለ። ማህበረሰቡ በየቦታ ያለውን ቅሬታ ራሱ ደንብ ማስከበር እንኳን አጥፍቷል ብሎ ቢያስብ ጥቆማ ይሰጣል፣ እዛ ላይ ምላሽ ይሰጠዋል። ይህ ጠንካራ የተቋማት ሪፎርም ለስሉጥ ከተማ ወይም ስማርት ሲቲ ግንባታ የጀርባ አጥንት ነው። የአዲስ አበባ የመዘመን ጉዞ ደግሞ በቴክኖሎጂ የረቀቀች ብቻ ሳትሆን ፍትህ የሚነግስባት ከወረቀት ንክኪ ነፃ የሆነ ቀልጣፋ አገልግሎት የሚሰጥባትና ነዋሪዎቿ በክብር የሚስተናገዱባት እየሆነች ነው። ዛሬ በደንብ ማስከበር ባለስልጣን የታየው ስር ነቀል ለውጥ ተቋማት ከአሮጌው የአሰራር እስር ተላቀው ወደ ዘመናዊው የልዕልና ምዕራፍ መሸጋገራቸውን የሚያሳይ ህያው ምስክር ነው። ወረቀት አልባ አገልግሎት እየተሰጠነ ያለው ይሄ ደግሞ አፕሊኬሽኑ ወደ ሞባይል መተግበሪያ ተቀይሯል። አንድ ኃላፊ ቢሮ ኖረ አልኖረ ካለበት ቦታ ምላሽ መስጠት የሚችልበት አሰራር ነው እየተተገበረ ያለው። ከተማችን ስማርት ሲቲ እያደረግናት ነው። የስማርት ሲቲ አንዱ አካል እንደዚህ አይነት የወረቀት ምልልሶችና ጊዜን ሀብትን የሚያባክኑ ሁኔታዎች እንዳይኖሩ በአሰራርም ቀርፋፋነትን የሚቀርፉ ስራዎች መስራታቸው ነው። አሁን እዚህ ጋር እንደ ደብዳቤ ጥያቄ ደንብ ማስከበር ቢመጣ በእነኚህ በስማርት ኦፊስ አማካኝነት ባለበት የሚመለከተውን ኃላፊ ደርሰዋል፣ እዛ ጋር ይወስናል። ውሳኔውን እዛ ሆኖ ያስተላልፋል ማለት ነው። ሞተረኛ ወይም ደግሞ ደብዳቤ አድራሺ፣ ደብዳቤ ተቀባይ፣ መዝገብ ቤት መዝጋቢ፣ ወጪ ገቢ ምናምን የሚሉትን ኢሹዎች ጭምር ያስቀረ ነው። ስሉጥ ከተማን የመገንባት የመደመር መንግስት እሳቤ ህንፃዎችን መደርደር ብቻ ሳይሆን እንደ ብረት የጠነከሩ ፍትህን የሚያሰፍኑና ከስርዓታት ለውጥ ጋር ሳይናወጡ ለዜጎች ክብር፣ ለሀገር ልዕልና የሚቆሙ ተቋማትን መፍጠር ነው። አዲስ አበባ የተያያዘችው የተቋማት ሪፎርም የነገዋን ስሉጥ ከተማ የመገንቢያ ግዙፍ ምሰሶ ሆኖ ቀጥሏል።